ቶቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያላህ ሰላም እዝነቱና በረከቱ ለሁላችሁም ይሁንና በዛሬው ዕለት 3-4 የሚሆኑ ትንሽ በጣም ወሳኝ የሆኑ ነገሮች ላይ እንነጋገራለን ከዛ ውስጥ ግን ዋናውና ትልቁን ቦታ የሚይዘው የኢትዮጵያ አየር ኃይል ግድቡን በንቃት እየጠበቀ መሆኑንና ማንኛውም ዝር የሚል ነገርን በሙሉ ለመቆጣጠር የሚያስችል የሆነ አቅም ብቃት እንዳለው ለአልጀዚራ አስታውቋል አልጀዚራ በሰፊው ይህንን ዘግበውት አብዛኛው የአረቡ ሚዲያ በሚባል ደረጃ እየተንጫጩ ነው የተወሰኑ አንዳንድ ድምጾች እየተሰሙ ነው አብዛኛዎቹ ላይቭም እንደዚሁም ደግሞ አንዳንዶቹ ደግሞ ገና ውይይት ላይ ያሉ ስለሆነ እንግዲህ አጣርተን ደግሞ ነገ እስኪ ምናሉ የሚለው ነገር አብረን እናያለን እኔ በኢትዮጵያ በአሁኑ ሰዓት እየተደረገ ያለው ነገር እኛ ከዚህ በፊት ስንለው የነበረና ርዕስ ልንሰጣቸው የሚገባ እኛንን ባልነው መሰረት እነርሱ አሁን ላይ በእኛ ርዕስ ሁሉንም እያስተናገዱ ነው ያሉት ትላንት በውይይታችን መካከል አንድ አባት ገብተው የግብጽ ወታደር የሚመስሉ ሰዎች ታይተዋል ድንበራችን አካባቢ ውጥረት አለ ምናምን የሚል ነገር ነበረ እሱን አስመልክቶም ራሳቸው አንዳንድ የሚሏቸው ነገሮች ስላሉ እሱንም አብረን እናያለን ሌላው ከዚህ በፊት የነበራቸውን ታሪክ በጣም አስታውሱ ባካችሁ ብለን ስንግታቸው ነበረ የተወሰኑት ሲክዱ ነበር የተወሰኑት ደግሞ እንትን ሲሉ ነበር ሲያስተባብሉ ነበር ግን አሁን ከራሳቸው የሆኑ አንዳንድ ቻናሎች የኢስማኤል ኺዱ ወይም ኺዱ ኢስማኤል የሚባለው ኢትዮጵያን ለመውረር በመጣበት ጊዜ የገጠመውን ነገር በሚመለከት በራሳቸው በቁርአኑ ላይ እንደሚባለው ወሸሂደ ሻሂዱን ሚን አህሊሃ ይላል ከቤተሰቧ የሆነ አካል መሰከረባት ይላልና ከዛው ከራሳቸው ምስክርነት የያዘ በጣም የጦርነቱን ስዕል በተወሰነ ደረጃ የሚያሳይ ነገር አብረን ያለን በጣም አጫጭር ናቸው እንዲሁም በጣም እንደምታዩት የግብጽ አካሄድ ከእስከ ነውና ፈርዖን በዋና በንጉስነት የተቀመጠው አካል እኔ ነኝ ጌታችሁ ማዓሊምቱ ለኩም ሚን ኢላሂን ገይሪ ከኔ የተሻለ ማንም ሰው ሊመራችሁ ወይም ሊያገለግላችሁ አይችሉም አምላካችሁ እኔ ነኝ ወይም ደግሞ ማ ኡሪኩም ኢላ ማ አራ እኔ የሚታየኝ ካልሆነ በስተቀር ለእናንተ አይታየኝም ማለት እናንተ ልታዩ የሚገባው እኔ የማየውን ብቻ ነው የሚል አካሄድን አስመልክቶ ቁርአን ላይም እንደዛው ጠቁሞናል በፈርዖን ወይም በዋናው አካል በኩል ከዛ በኋላ ግን ሲዋረድ ከአስማተኞቹ ጀምሮ ሌላው ቀርቶ ደግሞ ከሚኒስትሮቹ ተርታ የተመደቡ የሆኑ አጓጉል የሃይማኖት ሰዎች ናቸው በጣም በሚያሳዝን መልኩ ምናከብራቸው ይህ ትልቅ ሰው ሼክ አህመድ አጣይብ ይባላሉ በትላንትናው ዕለት ከመንግስት እንኩ አንብቡ ተብሎ የተሰጣቸው የሚመስል ፈጽሞ ሃይማኖታችንን የማይወክል የሆነ ከእስልምና ፈጽሞ የማይጣጣም የሆነ የቁርአን አንቀጽም ሆነ ሌላ የነብያዊ ትውፊት አብረው ቢጠቅሱ ኖሮ ራሳቸው የሚጋለጡበት የሆነ ነገር ሌላው የሰውየውን ብቃት እናቀዋለን ሌላ ጊዜ ምንም ወረቀትም ሳይዝ በደንብ ነው የሚያወራው አሁን ግን እዛጋ ወታደር ቆሞ የሚያነብ ነው የሚመስለው በጣም በሚገርም የሆነ አነባበብ ነው የሚያነበው ልክ ከመንግስት በኩል ይሄ ወረቀት እንዲነበብ እንፈልጋለን ተብሎ የተሰጠው ይመስላል ስለዚህ መንግስት የግብጽ መንግስት ምናልባት በጣም ነገሮች አራውበት በቃ ጦርነት ማድረግ እፈልጋለሁ የሚል ከሆነና ወደ ጦርነቱ የሚገባ ከሆነ ለዛ ሁሉ ማስረጃ የሚፈልግ ይመስላል እና የተለያዩ የአረቡን የመሳሰሉትንና ሙስሊሙንም የመሳሰሉትን ስሜት ለመኮርኮር ያካባቢውን ሌላው ቀርቶ ሃይማኖቱን አጣሞ ለመጠቀም ይፈልጋል ይሄ ቁርአን ላይ በግልጽ አስቀምጦታል የበፊት መጽሐፍ ባለቤቶች የኦሪትም የወንጌልም የተውራት ማለት ተውራት ኦሪት ነው ወንጌልና ዘቡር እንደዚሁም እስከ ቁርአኑም ድረስ እነዚህን መጽሐፍ ባለቤቶች ሆነው ሲያበቁ ይህንን መጽሐፍ እነሱ በሚፈልጉት መልኩ የልውና አልሲነተሁም
የጌታ ቃል ላይ ምላሳቸውን አጥፈው ሊተህሰቡሁ ሚነል ኪታብ ከመጽሐፉ የሆነ አስመስለው ሊነግሯችሁ ይፈልጋሉ ወማ ሁወ ሚነል ኪታብ ነገር ግን ከመጽሐፉ አይደለም የሚያወሩት ነገር የራሳቸው እይታ የራሳቸው ስሜት የራሳቸው ጉዳይ እንጂ ፈጽሞ ከጌታም ከመጽሐፉም ጋራ የሚሄድ ነገር አይደለም እነሱ ከአላህ እንዳልሆነ يقولون هو من عند الله وما هو من عند الله ويقولون هو من عند الله ከአላህ የመጣልን ነው ብለው ለመሸወድ ይሞክራሉ ግን وما هو من عند الله ከአላህ ግን አይደለም ይላል ይህ ሱረቱ አልዕምራን ላይ በግልጽ የተቀመጠ አንቀጽ ነው ስለዚህ ይህ ሰው የሚለውን ነገር በጣም አጭር ስለሆነች አነብላችኋለሁ ይህ ጉዳይን እንዳነበው የሚያስገድደኝ በማንኛውም ሁኔታ በአሁኑ ሰዓት ላይ ከሃይማኖት ጋራ ፖለቲካን ሃይማኖትን ፖለቲካ ውስጥ በሚገባበት ወቅት ጉዳዩ በማይገባቸውና በተለይ መጽሐፉን ተንተርሰው የማይሄዱ ሰዎች በሚያደርጉት ወቅት በጣም አደገኛ ነው ሁለቱም አብሮ አይሄድም የፖለቲካ ሰዎች ጥሩ ሆነው ሃይማኖቱን በደንብ ተረድተውት ከሃይማኖት ሰዎች ጋራ አብረው ተመካክረው ሃይማኖታችሁን እንዴት እንድታገለግሉ ሃይማኖታችሁን እንዴት እንደምታስተምሩ ነገሮችን እናመቻች እኛም እንርዳ የሃይማኖት ተቋማት ጥሩ አቋም ላይ መሆን ስላለባቸው ልክ እንደኛ የኢትዮጵያ እኔ የእስልምና ጉዳዩ ለምሳሌ አቋም በጣም ነው የሚያሳዝነኝ ሁሉ ጊዜ ሰሞኑን የምናየው የወንድሞቻችን የክርስቲያኑ እንደዛው በተቋም በኩል ያሉት አንዳንድ ጭቅጭቆችን ሰማለን እንደዚህ አይነት ነገሮች ፈጽሞ ሊከሰቱ አይገባም ምክንያቱም እነሱ ናቸው የህብረተሰቡ ናሙናዎች እነሱ ናቸው ህብረተሰቡን ከዛ ከነሱ ባህሪ አምጥተው ታች ሰው ሌሎችን ሰዎች ሊሰሩ የሚገባው ላይ ያለው ግን ከተበላሸ إذا كان رب البيت للدف ضاربا ይላሉ በአረብኛው ባለቤቱ ድቤት ልቅ አስቀምጦ መሐል ላይ የሚቀጠቀጥ ከሆነ ሌሎቹ ከመደነስ ሌላ ምንም አማራጭ አይኖራቸውም ይላል ወይም ልጆቹ ጨፋሪ ነው የሚሆኑት ማለት ነው ትርጉሙ ስለዚህ የሃይማኖት ዋና የቁንጮ የባለቤቱ አካሎች ጥሩ የሆነ አይነት ምንድነው ስታንዳርድ ያለው ጥሩ የሆነ ተቋማዊ አቋም ከሌላቸው ብዙ ጊዜ ከታች ያለውን እንደፈለገ ይሄዳል እንደፈለገ ሐሳብ እየሰጠ ይሄዳል ከማንም በኩል የመጣን ሐሳብ ያስተናግዳል ስለዚህ ለመንግስት ራሱ የሚጠቅመው ጥሩ የሆነ ሃይማኖታዊ እሳቤን ይዞ ተቋሙ በደንብ አድጎ እስከ ታች ድረስ ህብረተሰብ ውስጥ ገብቶ ሃይማኖታዊ የሆነ ጥሩ ህብረተሰብ የሚያመርት የሆነ ድርጅት እንዲሆን መስራት አለበት የተበላሹ ነገሮች ካሉ ራሱ በማገዝ ደረጃ በማስራት በማስጠበቅ ደረጃ ሊያግዝ ነው የሚገባው ይሄ ማለት ጣልቃ ገብቶ ይፈተፍታል ማለት አይደለም ያን ካደረገ ደግሞ ልክ እንደዚህ እንደ ግብጹ ነው የሚሆነው ወረቀት ጽፎ ለሃይማኖቱ ሰውዬ የቤተ መንግስትን ምንድነው ይባለው አቋም አንብብልኝ እንደማለት ነው ይሄም ተቀባይነት የለውም ስለዚህ ሁለቱ ተከባብረው እንዴት በስነ ስርዓቱ መሄድ ይችላሉ የሚለው ነገር በጣም ሊሰራበት ይገባል እያልኩኝ በሁሉም በኩል ወደ እንግዲህ አንደኛ ይሄንን አቋም የሁለት ደቂቃ ናት ብያችኋለሁ ታገሱኝና ምን ያህል ሃይማኖትን እንደዚህ አጨማልቆ ሰው ወደማይሆን ነገር ሊጠቀምበት ሲል እንዴት እንደሚያስጠላ ከአፉም ላይ አብረን እንሰማዋለን ከዛ በኋላ ወደ እናንተ አስተያየቶች ምን ሄደው ሁለት ሌሎች እንዳልኳችሁ የአየር ኃይል ጀነራል በጣም የሚገርም እንትን ነው የሰጡት መግለጫ ነው የሰጡት ያንን አልጀዚራዎች ቆንጆ አድርገው አቅርበውታልና ትንሽ ደቂቃዎች ታገሱኝ أمس ما يتعلق بموضوع السادة الأجلاء من أمس ما يتعلق بموضوع የተከበራችሁ እንደዚህ ሌላው ቀርቶ እንትን ስናቀኛ ሃይማኖታዊ ነገር እኔን እንኳን ሲጀምር ታዩኛላችሁ አሰላሙ አለይኩም ላለው አንዳንዴ ቢስሚላሂር ረህማን ረሂም ላለው የሃይማኖት ሰዎች ሲጀምሩና ይሄን አልሰማሁትም አይ ቲንክ ወይ አልፎ ሊሆን ይችላል الافساد في الارض ይሄ ነው በምድር ላይ ፈሳድን ወይም ደግሞ ጥፋትን ከማወጅ ከሚቆጠሩት ነገሮች ይላል ሰውየው ويجب ان يتكاتف العالم ዓለም በሙሉ አሁን ሊተባበርበት የሚገባው የሆነ ነገር لوقفه ለማቆም قبل ان تنتقل عدواه الى نظائره
መሰሎቹ ያው ለኔ ብለሰማ አይደል ያልኳችሁ ከዚህ በፊትም ተነጋግረናል ኢትዮጵያ ላይ የዚህ አይነት መረባረብ የሚያደርጉት ሌሎችም የግድብ ነገር እንዳያስቡ ምናምን ልማት ነገር እንዳያስቡ ማለት ነው ይህ አይነቱ ይላል የመጥፎ አካሄድ ወደ ሌሎቹ ሳይራባ ይላል ዓለም በሙሉ ኃይል ይገባል من البيئات والظروف المشابهة እንዲህ አይነትና መሰል የሆኑ ድርጊቶችና ሁኔታዎች ከመፈጸማቸው በፊት ما ظهر حديثا من ادعاء ملكية بعض المواد الطبيعية አንዳንድ የተፈጥሮ የሆኑ ነገሮችን የራሴ ነው የሚሉ አካሎች መፈጠራቸው አሁን እኛ ላይ ነው ስለኛ ነው የሚያወራው ግን ጠቅላይ ሚኒስትሩ ዶክተር አብይ አህመድ 100 ግድብ ሰራለው አሉ 1000 ሰራለው አሉ ግን ከቃላቸው ውስጥ አንድም ቦታ ላይ ውሃ የኛ ነው እኛ ኢትዮጵያ ውስጥ የሚፈልቀው ውሃ በሙሉ የኛ ነው አላሉም እኛም ብለን አናቀም ማንንም ሰው የኛ ነው ሚል የለም ሚልኪያ ሲባል በአረብኛ ዛሬ በአረብኛው ሼክ ጋብዘን ሼክ አብዱል አዚዝ መልስ ሰተንበታል የሰውዬ ላይ በአረብኛው ፕሮግራማችን ላይ አንዳቸውም ጸጥ ነው ያሉት ማንምና ብዙ ነው ሰው ያየው ጥሩ ነበር እንትኑ ምላሹ ስለዚህ የኔ ነው ብትል ለምሳሌ ይሄ ልብስ አላህ ነው የሰጠኝ ግን የኔ ነው ማለት ግን ይችላል እርግጠኛ ነኝ ይሄ ልብስ ሲሰራ ከቀለሙ ከሆነ ነገር ጥጡ ምኑ በሙሉ ከአላህ የመጣ ነው ምንም ነገር እኛ ላይ ያለ ነገር በሙሉ ከአላህ የመጣ ነው ግን የኔ ነው እንላ መኪናዬም የኔ ነው እንላለን ብረቱ ግን የአላህ ነው ስለዚህ እንዲህ አይነቱን የኔ ነው የሚለውን ነገር አጣመው ከየውሃው የናይልንም ይሁን ከሱ ውጭ ያሉት ውሃዎችን የኛ ነው የሚሉ ሰዎች ተፈጥረዋል والاستبداد بالتصرف فيها بما يضر بحياة دول أخرى ሌሎች ሀገሮችን በሚጎዳ መልኩ ውሃውን ለመጠቀምና ለምንድነው የበላይነት ለማሳየት ይሄዳሉ إن الدين عند من يؤمن به ويحترم قوانينه ሃይማኖት የሚያከብረውና ህግጋቱን በስነ ስርዓቱ ይዞ የሚሄድ ሰው ሲኖር يحكم حكما صريحا ግልጽ የሆነ ፍርድን ይፈርዳል ኦኬ بأن ملكية الموارد الضرورية لحياة الناس هي ملكية عامة ለሰው ልጆች በጣም አስፈላጊ የሆኑ የተፈጥሮ ሀብቶች የሁሉም ሀብቶች ናቸው ይላል ይሄን ካሉ ሰውየው ምን ጠይቃቸው ጥያቄ የግድ ምን የትኛው ነገር ነው ለምሳሌ በሐዲስ እኔ በተማርኩት 3 ነገሮች ይላል ውሃ እና ሜዳ ላይ ዝም ብሎ የበቀለ እንጨት ምናምን ሶስተኛ እሳት ይላል ባሁኑ አፈሳሰር ባሁኑ አተረጓጎም እሳት የሚለው ቤንዚንንም ይጨምራል ጋዝንም ምናምን ይጨምራል ምክንያቱም እነሱ ናቸው የእሳት እንትኖች እንጨት ምናምን የሚለው ዛፍ ምናምን ሁሉ ያካትታል ግብጽ ግን የበቀለ አንድ ዛፍ ግን የኔ ነው ብዬ ግን መጥራት ግን አልችልም እንዴት ሃይማኖትን እንደፈለገን ልናደርገው ስንፈልግ እንዴት እንደሚበላሽ ሌላው ውሃ ነው ኦኬ ولا يصح بحال من الأحوال أو بفصوم ሊደረግ አይችልም تحت أي ظرف من الظروف በምንም አይነት ሁኔታ أن تترك هذه الموارد ملكا لفرد أو أفراد ለግለሰብ ወይም ለግሩፕ የራሴ ነው ብሎ ሊወስድ አይችልም ይላል أو دولة تتفرد بالتصرف فيها دون سائر الدول المشاركة لها ሌላ ተሳታፊ ሀገሮች እያሉ ለብቻዋ እኔ ብቻ ላድርግ ማለትም አትችልም ይሄ ምንም ችግር የለውም ግን ኢትዮጵያ አላለችም ይሄን في هذا المورد أو ذاك በዚህም ሆነ በሌሎች የተለያዩ እንትኖች ላይ ነው ሚለን ኦኬ ويأتي الماء بمفهومه الشامل ስለ ውሃ ጉዳይ ጠቅለል አድርገን ስናወራ يبدأ من الجرعة الصغيرة ከትንሿም ጠብታ وينتهي بالأنهار والبحار ባህርና ውሃንም ወንዝንም ያጠቃልላል እንደዛ ካለ ስዊስ ካናል የኛ ይሆናል ኢንሻአላህ ማለት ነው በዚህ በሰውየው አነጋገር ሊጠቅለል አድርገ ዝም ብለስታወናብድ ራስህንም ነው እንትን የሚልህ ሚመታ ስለዚህ ባህርም ብሏል አስቡት እንግዲህ ባህር ያካትታል አያካትትም የሃይማኖት ሰዎች ራሱ የሚያጠኑት ነገር ነህር ሲባል ወይ ወንዝ ሲባል ከላይ ያለው ነው ቀድሞ የሚጠቀመው ወይ ሴታችኛው የሚለው ሃይማኖታዊ ዝርዝር አለው
ግን ጠቅለል አድርገህ ግን ለፖለቲካ ስትጠቀመው ግን እንደፈለክ ይሆናል ማለት ግን ሳታስበው አንተ ራስ ትወድቅበታል ሰውየው ሳያስበው ባህር አለ ስለዚህ ስዊስ ካናልን ማከራየት እንትን ማለት ወይ ሚና የኔ ብቻ ነው ሌላው ሀገር ያንን ባህር መጠቀም አይችልም እና ማለት አትችልም ማለት ነው ሌላ አነጋገር ከሆነ في مقدمة الموارد الضرورية التي تنص شرائع الأديان على وجوب أن تكون ملكيتها ملكية جماعية مشتركة የሁሉም እንዲሆን ሃይማኖቱ የተቀሳቸው ነገሮች ናቸው እነዚህ የተፈጥሮ ሀብት የሆኑ ነገሮች ومنع أن يستبد بها فرد أو أناس أو دولة دون دول أخرى በግለሰብ ደረጃ ወይም በህብረት ወይም በሀገር ደረጃ የኔ ብቻ ነው ብሎ የሚጠቀም فهذا المنع أو الحجر أو التضييق على الآخرين ይሄ መከልከል ወይም ማጣበብ ሌሎችን መግፋት በዚህ ጉዳይ ላይ በፍጹም አይቻልም ይለናል إنما هو سلب لحق من حقوق الله تعالى وتصرف من ይሄ አላህ የሰጠውን ነገር የሰው ልጅን መከልከል ነው ይለናል المانع فيما لا يملك የሌለውን ማለት እሱ የኔ ነው ብሎ ሊይዘው የማይገባውን ነገር መከልከል ነው የጌታ የሆነ ነገር እስኪ የጌታ ያልሆነ ነገር ምንድነው ንገሩኝ ጋዝ ነው ወይስ ዛፍ ነው ራሱ ሰውየው ነው ምንድነው የጌታ ያልሆነ አየር ነው ምንድነው የጌታ ያልሆነ ነገር እስኪ አውጡልኝ የጌታ ያልሆነ ነገር وسبب هذا المنع المتشدد هو أن الله تعالى لما جعل الماء هو أصل الحياة على የዚህ አይነቱ መከልከል ጉዳይ የተጠቀሰው ህዋሃን በመንመለከትበት ወቅት የሰው ልጅ የዋና የህይወቱ አካል ከመሆኑ አንገል اختلاف أنواعها خص نفسه سبحانه بتفرده بملكيته ና ይህንን ውሃ የራሴ ነው ብሎ ሰየመው ይላል ሌሎቹንስ ሁሉንም ነው ግን የሰየመው ባይዘው وبإنزاله من السماء إلى الأرض ከሰማይ ወደ ምድር በማውረድ وجعله حقا مشتركا بين عباده በህዝቦቹ ዘንድ ሁሉም አብረው እንዲሳተፉበት አደረገ وأن أحدا من عباده لم يصنع منه قطرة واحدة አንዷንም ጠብታ ማንም ሰው አልሰራትም ጋዙንም تكون له شبهة تملك تخوله حق التصرف المالك في ملكه አንድ ሰው የራሴ ነው ብሎ በዛ ጉዳይ ላይ እንደራሱ አድርጎ ሊተገብረው እንደማይችል ያሳያል ይለናል يمنحه من يشاء ويصرفه ለፈለገው ይሰጣል ለፈለገው ይከለክላል من يشاء وأن من يستبيح ذلك ظالم ومعتد ይህን አይነት ነገር የሚያደርግ ሰው በደለኛ ነውና ድንበርም አልፏል يجب على الجهات المسؤولة محليا وإقليميا አካባቢ ያሉ የኛም የሀገራችንም ኃይሎች ودوليا أن የዓለም አቀፍም تأخذ على يديه وتحمي حقوق الناس من تغوله وإفساده في ይህንን الأرض አይነት አካል ሊጋፈጡትና ሊዋጉት እጁን ሊይዙት ይገባል ይላል ለዚህ ሰው በቂ የሆነ መልስ በእኛ ፕሮግራም ላይ ሼክ ጋብዘን ትልቅ ዓሊም ሼክ ከሲያትል ሼክ አብዱልዓዚዝ አሚን ጋብዘን በደንብ በእያንዳንዱ ነጥብ ላይ መልስ ሰተን ጋብዘን በስልክ የፈለገ ሼክ ይግባና መልስ ይስጣልን 2 3 4ቶች ገቡ መልስ ተሰጥቷቸው በዚህ አይነት መልኩ ተጠናቋል ፕሮግራሙን በጣም ስለምትወዱት አንድ ቀን ኢንሻአላህ ሰሞኑን ተረጉምላችኋለሁ እንግዲህ ወደ ሌላው ሐሳብ እንሂድ የቱን እናስቀድም የአልጀዚራ ዜናን መጀመሪያ እናስቀድም ወይስ የቱን እናስቀድምላችሁ መጀመሪያ አንድ በጣም እንዳልኩት የሚራገብ የሆነና የኢትዮጵያ ዳር ድንበር ላይ ጦራቸውን ያሰፈሩ አካሎች አሉ ወይም ታይተዋል እየተባለ በጣም በሰፊው የሚወራ ነገር ስላለ ይህንን አንዴ ላሳያችሁ ወዳለሁ ወይም ልጋብዛችሁ ወዳለሁ እና እውነት ነውነ مرحبا بكم إلى بروباغندا أولى فقرات برنامجنا حيث نفند الأخبار التي نعتقد أن وراءها دوافع سياسية
አንዳንድ ወሬዎች ሆን ተብለው ይላል ከኋላቸው የፖለቲካዊ አጀንዳ አዝለው የሚሰራጩና የሚራቡ አሉ ከነዛ ውስጥ ዛሬ አንዱን መርጠን ልናሳያችሁ ወደድን ይላል ይህ አልዓረቢ የሚባል የቴሌቪዥን ጣቢያ ነው مرحبا بكم إلى بروباغندا أولى فقرات برنامجنا حيث ይህ ፕሮፓጋንዳ ኡላ ይባላል ራሱ ፕሮግራሙ ዋነኛው ፕሮፓጋንዳዎች የሚል ነው ርዕሱ ራሱ نفند الأخبار التي نعتقد أن وراءها دوافع سياسية አንዳንድ የፖለቲካ እሳቤና ከኋላው የፖለቲካ ዓላማ ያላቸውን ዜናዎች እየመነጠርን እናወጣና እናረጋግጣለን ይላል أول قصصنا من الصفحات الوطنية المصرية والشغل የመጀመሪያው አልወጣንያ አልመስሪያ የሚባል የግብጽ የሀገር ውስጥ ዜና ብሎ ሁሉ ጊዜ የሚያትም አለ ከዛ ጋዜጣ ላይ ፊት ለፊት ገጽ ላይ ያወጡትን ዜና ነው የምናየው على مية بيضة ودماغ عالية ومتكلفة ومنشورات تبدأ بشكل منطقي وتنتهي አነጋገሩ ዜናው ከላይ ስታዩት ያሸበረቀ ነው በጣም እውነታን ያዘ ይመስላል ከዛ እያለ ሄዶ ግን እያጣራችሁ ስትመጡ ምታዩትን ታያላችሁ ይላል بجمل تذكرنا بإبداعات اللمبي وحزلقوم የራሳቸው የሆነ አንዳንድ ጫፍ ላይ የሆነች ነገር አሳይተ በኋላ ላይ የሆነ ነገር ምታስገባለት የለም እንደዛ አይነት ነገር የሆነ እነሱ እርስ በርስ የሚያቋቸው ነገር አለ እሱን ነው የሚያስተውለው حيث نرى صورا لحشود عسكرية مع نص يقول ይሄ ነው ይላል በጣም ብዙ የወታደር ኃይሎች ካምፕ ምንድነው የተለያዩ ምንድነው ይባለው ታንኮች ምናምኖች በጣም የወታደር ብዛት ምናምን በጣም ብዙ የሚያሳይ ፎቶ ከስር አድርገው دقت طبول الحرب إغلاق السد العالي ይሄ ነው መጀመሪያ دقت قبول الطبل ይላሉ አለ ወይም حروب الطبل ምን ማለት ነው የጦርነቱ ድቤ መደለቅ ጀመረ ብሎ ርዕሱን ከፍቶታል ይሄን ብሎ መንግስቱ ነው የሚያወጣው وخزان أسوان وكبر الخزان أمام الحركة المرورية ከዛ በኋላ የአስዋን ግድብን ደግሞ መተላለፊያውን ሙሉ በሙሉ ለእንትን ሲባል ለምንድነው ለደህንነት ጉዳይ ሲባል ሙሉን አጥራው ሰው ወደዛ እንዲገባም ወደዛ እንዳይወጣ አድርገዋል ይላል لجميع المركبات بدءا من الغد وحتى 15 من سبتمبر ከነገ ጀምሮ እስከ ሰፕቴምበር ምናምን ድረስ ማንንም ሰው በዛ አካባቢ እንዳያልፍ ክልክል አደረጉት ይላል مقبل وقرار رئاسي بتخصيص 1.8 مليار دولار ከዛ በኋላ 1.7 ቢሊዮን ዶላር ተመድቦለት አካባቢው ላይ የሚሰራ ነገር አለ ይሉናል توفير احتياطي استراتيجي من السلع أكبر تجمع لقوات مصرية برية وجوية خارج حدود الدولة كجبس وجي ማለት ከግብጽ ድንበር ውጪ የሆነ በጣም በዚህ ዋጋና ሌላ የሚመጥን የሆነ የወታደራዊ ኃይልና መሳሪያ ለማስፈሪያ ቦታው የተፈለገ ስላለ እዛ አካባቢ ላይ ያንን ለማስቀመጥ على أرض السودان منذ حرب الخليج ይሄ የሱዳን መሬት ላይ ነው ይህን አይነት ደግሞ የወታደር ኃይል በኸሊጅ በገልፉ ጦርነት ጊዜ ከተደረገው የበለጠ በሆነ አይነት መልኩ ከዛ ጊዜ በኋላ የዚህ አይነት ዝግጅት የትም ቦታ ተደርጎ አይታወቅም ለግብጽ ምናምን ነው ተብሎ ይወራለን وزير خارجية مصر أعلن أن مصر لن تتهاون في قطرة ماء واحدة ከዛ በኋላ የውጭ ጉዳይ ሚኒስትሩ ደግሞ ለውስጡ በዚሁ ላይ በተናገሩት አንዲት ጠብታ ውሃ ላይም ግብጽ ፈጽሞ አትደራደርም አሉ ይለናል وأن الملء الثاني للسد تحرك انفرادي دون مراعاة مصالح باقي الدول በፍጹም ይህንን የግብጽን ምንድነው ይባለው ድርሻዋን ሳይታሰብ ዝም ብሎ ብቻዋን የምትሄድ ምንም አገር ልትኖር አትችልም አሉ ይላል واتفاق المبادئ وده هيكون سبب الحرب واخيرا رئيس كوريا الشمالية يتمنى التوفيق لمصر في الدفاع عن حقوقها اقسم بالله ከዛ በኋላ ይላል ይህ የጋዜጣው መጨረሻ ላይ ያስቀመጡት ሐሳብ በጣም ሳቃርጎኛል ካለ በአላህ ይሁንባችሁ ብሎ የኮሪያ ሸማሊያ ወይም የሰሜን ኮሪያ ግብጽ ሆይ ለምታደርጊው
ውሃ ላይ ትግል የመሳሰሉት እንደዚሁም ለምታደርጊው አሁን ለምታደርጊው የጦርነት ሂደት ባርከንልሻል ወይም ኮንግራቹሌሽን አልዋት ይላል ወይም ደግሞ ለመብትሽ የተጋፈጥሽ ስለሆነ ይህ ነገር በጣም የተባረከ ስራ ነው ጥሩ ስራ ነው አልዋት ይላል لو طلبونا للحرب انا وكل اخواتي واهلي ما هنفكر دقيقه واحده እነዚህ ግን ሰዎች ይገርማሉ ይላል አልዓረቢ የሚባለው ቴሌቪዥን ላይ የሚሰራው ይህ ጋዜጠኛ ይላል እውነት ቢሆን ኖሮ አለ እኔ እንኳን አለው ዝግጁ ነኝ ለመሄድ ራሴ ጄን ሰብስቤ ምን ብዬ ተዘጋጅቻለሁ ልክ እኔ እንደተዘጋጀሁት ባሁኑ ሰዓት ማለት ነው ሀገሬ ብጠራኝ ለመሄድ ዝግጁ ነኝ ይላል وهنجري نلبس الميري ونمسك السلاح ልክ እንደዚህ ሬንጀራችንን ለብሰን መሳሪያችንን ይዘን እንወጣ ነበረ ይህ ነገር እውነት ቢሆን ኖሮ ይለናል الصور مع نفس التعليق بالحرب نشرت ስለዚህ ነገሮችን ማጣራት ጀመረን ይላል ፎቶዎቹን የኮሪያ ሽማል ይሄ የሰሜን ኮሪያ ምናምን የተባለውን ያንዳንዶቹን የታንኩን ፎቶ የመሳሰሉትን ፎቶዎች አንስተን ከየጋዜጣቸውና አንዳንድ ሰዎች ከሚያወሩት ማጣራት ጀመረናል በደንብ عشرات الصفحات قبل أن نبين وجوه التضليل والفبركة المختلفة لابد أن نعبر ስለዚህ በአብዛኛው ይህ አሁን የተወራው ወሬ ከ10 የተለያዩ ጋዜጦች ላይ የተቀነጫጨቡ ፎቶዎችና ሐሳቦች ሁሉ ተቀናብረውበት የተሰራ የሆነ ፈብረካ ነው ይላል ማለት የተፈበረከ ወሬ ነው ይለናል عن اسبهلالنا من تكرر ذكر زعيم كوريا الشمالية في قضية سد النهضة في በተለይ ከህዳሴው ግድብ ጋራ አንስተው በጣም ብዙ ጊዜም ከሰሜን ኮሪያን እንደ ደጋፊ አድርገው የሚያነሱት ነገር ምን እንደሆነ አልገባንም أكثر من منشور مؤخرا ولا ندري لماذا ለምን እንደሆነ አናውቅም الآن إلى تفنيد التضليل الوارد في المنشورات أولا አሁን እስኪ በደንብ አድርገን ከላይ ጀምረን እንየው ይላል لم تعلن أي جهة رسمية أو غير رسمية مصرية عن إغلاق السد العالي غير أن በመጀመሪያ ማንም ይላል ምንም አይነት የግብጽ ትልልቅ መስሪያ ቤቶችን እንዲህ አይነት ማስታወቂያ ሰርተው ከሆነ ወይም ይህን አይነት ሁኔታ አውጥተው ከሆነ የአስዋን ግድብ ዙሪያ መተላለፍ ምናምን የሚለውን ህግ አውጥተው እንደሆነ ቼክ ለማድረግ ሞከረን አለ أن محافظة أسوان أعلنت عن إغلاق خزان أسوان القديم مؤقتا ያገኘነው የአስዋን የድሮ የውሃ ማጠራቀሚያው ቦታ ለእድሳት ስለሚፈልግ አካባቢውን አጥረውታል ይሄ ብቻ ነው የሆነው وهو منشأة مختلفة عن السد العالي ይሄ ደግሞ ከአስዋን ግድብ ጋራ ፈጽሞ አይገናኝም ይሄ ባህር الميت ይሉታል አንድ ተጨማሪ የሆነ ወደ 50 ባይዘዌይ በጣም ትልቅ ነው እሱ ወደ ከ40 እስከ 50 ቢሊዮን ሜትር ኪዩብ ውሃ ይዛል ያ ማለት የአስዋን ግድብ 1 ነጥብ ወይም 162 ቢሊዮን ሜትር ኪዩብ ቀደም ወንድሜ ሳሚ ገብቶ በአረብኛው ላይ ሲናገር ነበር በአለም አንደኛ የመጠጥ ውሃ ማጠራቀሚያ ቦታ ንጹህ የሆነ በጣም ይገርም የሆነ የመጠጥ ውሃ ያለበት ቦታ የመጠጥ ውሃ የተጠራቀመ ማለት ነው ማጠራቀሚያ የሆነ የአስዋን ግድብ ነው ለመጀመሪያ ወይም ከአስዋን ግድብ ጎን ላይ ያስቀመጡት የሆነ የናስር ቡሐይራ ወይም የናስር ሐይቅ የሚባለው ነው ኦኬ وسيبقى الخزان مغلقا من 24 من شهر مايو إلى منتصف شهر سبتمبر القادم وذلك ስለዚህ በዚህ ምክንያት ነው አሁን ከግማሹ ከሜይ ግማሽ ጀምሮ 15 አካባቢ ጀምሮ እስከ ሴፕቴምበር የሆነ ቀን ድረስ ሙሉ በሙሉ የእድሳት ጊዜ ስለሚፈልግ ይዘጉታል يعمل الصيانة والتأهيل للخزان ثانيا لم يعلن زعيم كوريا الشمالية تأييده ሌላው የኮሪያ የሰሜን ኮሪያ ምንም አይነት የዚህ አይነት መግለጫ አላወጣም بموقف مصر من ملف سد النهضة بمراجعة الصور التي نشرها المتحدث العسكري ይህ አንድ ከወታደራዊ ሚስጥር አሾለኩኝ ተብሎ የተገለጸው ይህ ወሬ ግን ይላል እንግዲህ ብዙ ጊዜ በግብጽም በሱዳንም በቀደም አንድ ከሙፈውዲያ ይባላል ማለት ከሚወያዩት ውስጥ አንዳቸው ተብሎ ነው አሁን ደግሞ ከወታደራዊው ኃይል አንድ ቃል አቀባይ ወይም አንድ ሚስጥር ያወጣ ተብሎ ነው የወጣው
باسم الجيش المصري عبر صفحته الرسمية براسو قايد عليه تبين أن براسو فيسبوك الصور المتداولة ليست صورا للقوات البرية المصرية في السودان. ይሄ በሱዳን ያለ የወታደር ኃይል ሳይሆን ፎቶ ራሱ ሲታይ ማለት አንዳንዴ ሁሌ እኛ የግብጾች ወታደር ምናምን ተብሎ ማአት ታንክ ተደርድሮ ፎቶ ምናምን ያሳዩዋቸዋል። ያን ፎቶ ግን ስታጣራ ወይ ቻይና የሆነ ጊዜ እንትን ሲያሳዩ የነበረ ነው ወይም በፍጹም ዝም ብለን ሳናውቅ እንትን አንበል በጣም እንትን ሊለቁብን ሲሞክሩ እሺ ብለን ልንቀበል አይገባም። وبصراحة لقد ترسخت لدينا قناعة أن الحسابات التي تنشر أخبارا وصورا مفبركة تعمل ضد مصلحة الدولة المصرية. ነገር ግን ይላል እንዲህ አይነት ወታደራዊ ምናምን እያላችሁ የምታወጡትና የማታረጉትን ነገር የምትለፈልፉት ግብጾች ሆይ ራሳችሁ ላይ እየተኮሳችሁ ነው ራሳችሁ ላይ ነው ነገር ጣጣ የምታመጡት ይላል። فخبر إغلاق السد العالي يسبب قلقا حقيقيا للمواطنين ويؤثر على اقتصاد البلاد. እንደሚታወቀው የአስዋንን ግድብ ዘጋ ነው ለዚህ ብለን ለሚጠበቅ ነገር እየፈራን ምናም ብለው ቢያወሩ ህዝቡ እንዳለ በፍርሃት ያልቃል በጣም ነው ረብሻ የሚፈጠረው። وهذه الصفحات أصبحت تخيف حتى من يحبذ سياسة النظام. ስለዚህ እንዲህ አይነት ነገሮች ህዝቦችን ከማንበጭበጭና ህዝቦችን ከማስፈራራት የዘለለ ቁም ነገር የላቸውም ይልና ወደ ሁለተኛው ዜና እንሄዳለን። አልጀዚራ የባህር ኃይላችን ዛሬ የሰጠውን መግለጫ እንሰማለን። ሁላችሁም እርግጠኛ ነኝ በጣም በጉጉት የምትጠብቁት እሱን ፓርት ነው እንስማው። قائد سلاح الجو الإثيوبي يقول إن يا أير هايل وانا حلافيو يلالو يلنال الجيش سيطلع بدوره الكامل في حماية وحراسة سد النهضة من أي عدوان. كمان نينيو يتألات انكسكاسي براسو እና በወታደሮቹ ማለትም የአየር ኃይሉ ዋና ጀነራልና የሱ ወታደሮች በህዳሴው ግድብ ላይ ለሚመጣ ማንኛውም ጠላታዊ እንቅስቃሴ በንቃት ከእስከ በስነ ስርዓቱ እየተጠባበቀን ነው ሲሉ መግለጫ አወጡ ይለናል። እና ዚጋ በአረብኛ የተጻፈው በምንም አይነት ኃይል ቢመጣ ለመከላከል በቂ የሆነ ዝግጅትና አቅም አለን የሚል ነው ርዕሱ። قال القائد العام للقوات الجوية الإثيوبية الجنرال يلما مرداسا إن جيش بلاده مستعد لحماية وحراسة سد النهضة من أي عدوان. እንግዲህ ጀነራሉ የአየር ኃይል አየለ መርዳሳ እንዳስታወቁት በማንኛውም ሁኔታ عند جزيل الملس بلاده مستعد في المقابل قال القائد العام للقوات الجوية الإثيوبية الجنرال يلما مرداسا إن جيش بلاده مستعد لحماية وحراسة سد النهضة من أي በማንኛውም ሁኔታ በህዳሴው ግድብ ላይ ሊቃጣ የሚችልን የጠላት ማንኛውንም እንቅስቃሴ በበቂ ሁኔታ መመከት እንደሚችሉ በደንብ አስታወቁ ይለናል። عدوان. وأشار إلى أن القوات الجوية مستعدة أكثر من أي وقت مضى لحماية سيادة البلاد وحراسة شاملة للسد. ለህዳሴው ግድብ እና እንዲሁም ለኢትዮጵያ ሉዓላዊነት ከምን ጊዜውም በበለጠ ሁኔታ ሙሉ ዝግጅት አድርጎ ትክክለኛ የሆነ መጠበቅን እየጠበቅን ነው ሲሉም አክለው ገልጸዋል። وأكد الجنرال في حفل عسكري للقوات الجوية أن الإصلاحات الهيكلية للقوات الجوية ساهمت في بناء قوات قوية قادرة على القيام. الإصلاحات الهيكلية للقوات الجوية ኢትዮጵያ የወታደራዊ የተለያዩ እርከኖች የተደረጉት የማጠናከሪያ ስራዎች በሙሉ የአየር ኃይሉን ጨምሮ ከምን ጊዜውም በላይ የበለጠ መልካም ቁመና ላይ እንዲሆን ባስቻለው መልኩ የተዘጋጀ መሆኑንም በዛው አሳስበዋል። ساهمت في بناء قوات قوية قادرة على القيام بمهمتها بشكل جيد مع بمولو بمنم አይነት መልኩ ጥርጣሬ በማያስገባ መልኩ የሚገባውን
የመከላከል ስራ የሚሰራና የሚያገለግል መሆን የሚችልበት ደረጃ ላይ እስኪደርስ በቂ የሆነ ጥንካሬ የሚያስችለው የሆነ ልምምዶችም እንደዚሁም ደግሞ ማስተካከያዎችን ሁሉ እንዳደረገም በዛው ገልጿል من أديس أبابا مراسل الجزيرة حسن رزاق حسن أهلا بك إذا هذه ليست أديس أبا حسن رزاق ينيا ملكتنيا غازتنيا يميلوا الليلة التصريحات الأولى من قبل الجيش الإثيوبي في هذا الملف شكلا እንግዲህ በእንደዚህ አይነቱ የህዳሴ ግድብ ዙሪያ ከወታደራዊ ከሆነ ጉዳይ የመጀመሪያው መግለጫ ይመስላል እና እስኪ ምንድነው የተባለው ይላል ومضمونا هل من اختلاف مقارنة بآخر تصريحات منه ከሌሎቹ የተለያዩ መግለጫዎች ለየት ያለ ማለት ሐሳብ አለው ብለ የምታምነው የቱጋ ነው የሚለው نعم سفيان بلا شك تصريحات الجنرال يلما مرداسا قائد سلاح الجو الإثيوبي يا أير هايل وانا حلافيو يا جنرال أيلا مرداسا يا وطوت يا مجلجا كأونتم بتام كيزاتو كليلوتشو بمولو مجلجاوش يتلينو تأتي في سياق بعث رسائل تطمين للشارع الأثيوبي سيما مع ارتفاع وتيرة التحذيرات بتلايو كتلايو أكبابيوش ኢትዮጵያና ህዳሴ ግድቧ ላይ አስመልክቶ እንደት ማስጠንቀቂያ እየተባለ ከዛም ከዚህም ለሚላከው የተለያዩ የማስጠንቀቂያ ቃላቶች በቂ የሆነ ምላሽ ነው በሚል ነው የተሰጠው እናም የአካባቢውን የኢትዮጵያውን ህዝብም ለማረጋጋትና በቂ የሆነ ኃይል እንዳለ ለማሳወቅ ነው የሚለው جنرال يلما مرداسا يالكوت التي تدعو الى القيام بعمل عسكري ضد صد النهضه من عقور بتلايم هنيتا يتلايو አካሎች በኢትዮጵያ የህዳሴው ግድብ ላይ ጥቃትን እንሰነዝራለን እያሉ የሚያስፈራሩበትና አንዳንድ ምልክቶችን የሚሰጡበት ሁኔታ ስላለም ነው قيام بالتعبئه في يوليو القادم በተለይም ይህ የኢትዮጵያ የህዳሴው ግድብ የሁለተኛውን ሙሌት ተንተርሶ መሙላት አይችሉም የሚል አይነት ሐሳብ ይዞ የሚደረግ ማንኛውም እንቅስቃሴ ማለት طبعا هذه المخاوف الجنرال الاثيوبي اكد ان سد النهضه في حديثه محمي بشكل كامل وشامل وعلى مدار በዚህ በጀነራል ይልማ መርዳሳ ንግግር ሙሉ የሆነ የጥበቃና ሙሉ የሆነ የጥንቃቄ ዝግጅት እንዳጠናቀቁና በህዳሴው ግድብ ላይ ሊቃጣ የሚችል ምንም አይነት ጥቃትን ለመከላከል በቂ ዝግጅት ላይ ነን ብለዋል الساعه واشار ان الاصلاحات الهيكليه التي قام بها سلاح الجو الاثيوبي خلال السنوات الماضيه تمكنه هذه الايام በዚህ ባለፉት 3 አመታት የተደረጉት የአየር ኃይሉን የማስተካከልና በጥሩ ቁመና ላይ እንዲቆም በማድረግ ስራ በጣም ከፍተኛ ሂደት ተሂዶ ጥሩ ደረጃ ላይ እንዳለም ገልጸዋል اكثر من اي وقت مضى من توفير حمايه كامله لسد በዚህም መቼውም ጊዜ የሌለውንና በቂ የሆነ ቁመና ላይ እንዳለም ጠቅሰዋል طبعا بدايه الجنرال العام الماضي اعلن فرض حظر جوي فوق سد النهضه በዚህ ከዚህ በፊት የማንረሳው የሆነ ከህዳሴው ግድብ ጋራ ተያይዞ በአየር ላይ ምንም አይነት የአየር መተላለፍ እንዳይኖር ማስጠንቀቂያ ማስተላለፉ ይታወቃል على محيط 400 كيلومتر من በ400 ኪሎ ሜትር ርቀት ላይ ምንም አይነት የአየር ኃይል ማለፍ እንደማይችል ምንም አይነት አውሮፕላንም ሆነ ሌላ ነገር በዛ በኩል መብረር እንደማይችል ማስጠንቀቂያ አስተላልፈው ነበር كافة الجهات واكد حينها ان سلاح الجو الاثيوبي يملك رادارات وطائرات تستطيع رصد እንደዚሁም በኢትዮጵያ በቂ የሆነ የማንኛውንም አውሮፕላን ከርቀት የማየት የሚችል የሆነ የራዳር እንደዚሁም የአውሮፕላን መሳሪያዎችና ያንን ማንኛውም የሚገባን ኃይል ለመመከት የሚያስችል የሆነ መሳሪያ እንደተገጠመና እንደተዘጋጁም በዛው አስታውቀዋል اي حركه مريبه على بعد 4 ማንኛውም ደስ ይላል ይሄ አነጋገር ማንኛውም አጠራጣሪ ኃይል በዛ በኩል ውልፍት ኃይልም
ዋጋውን ቢያገኝ እንጂ ተብሏል 100 كيلومتر وبالتالي هذا تأكيد وتجديد أن سد النهضة محمي من قبل الجيش الإثيوبي ስለዚህ የህዳሴው ግድብ በሙሉ በመልኩ በሚባል ደረጃ ጥሩ ጥበቃ ላይ ያለ መሆኑን ያሳዩት ይላል الله ደግሞ ከሁሉም በላይ ይጠብቀው ኢንሻአላህ تبديد المخاوف التي زادت وتيرتها هذه الأيام بسبب التصريحات والتحذيرات التي ስለዚህ ይህ ሙሉ በሙሉ የአካባቢውንና በተለይ የኢትዮጵያ ህዝብ በዚህ ከህዳሴው ግድብ ጋር ተያይዞ ማንም ማስታወቂያ ባወጣ ቁጥር የመፍራት ነገር እንዳይኖር መረጋጋትን ለመፍጠር የሚያስችል የሆነ መግለጫ ነው ብለን እናምናለን تصدر من هنا وهناك اخيرا سفيان طبعا تصريحات الجنرال الاثيوبي تتزامن مع تصريحات ايضا عضو الوفد الاثيوبي المفاوض الذي اكد ان تعبئه سد النهضه قائمه ሌላው ይህ የኢትዮጵያው የአየር ኃይል ኃላፊ ጀነራል አየለ መርዳሳ በዚህ ጉዳይ ላይ መግለጫቸውን የሰጡት ከሱዳንና ግብጽ ጋራ የሚደረገው ውይይት ጋር ተያይዞ ምንም አይነት የሁለተኛውን ሙሊት ሊያስቀራው የሚችል ነገር አይኖርም ውይይቱ እናደርጋለን ግን ሁለተኛውን ሙሊት መምላት እንችላለን ብሎ የተወያዩ አካል ካወጣው መግለጫም ጋራ ተያይዞ ነው ይለው في وقتها في الشهر القادم باعتبار ان هناك توافق بين الدول الثلاث بناء على اتفاقيه اعلان المبادئ بشكل ይሄም ባለፉት ጊዜ በተደረጉት የ2015 እና ከዛም በኋላ በተደረጉት የውይይቶች ሂደት ጠቅላላ ግንዛቤና እንደዚሁም ደግሞ የስምነት ሂደቶች የተደረጉባቸውን እንጂ የተለየ ነገር ኢትዮጵያ እንዳልሰራች ታሳቢ በማድረግ نظري وايضا هناك توافق بشكل عملي بين الدول الثلاث بناء على التفاهمات التي تمت في الفرقه البحثيه العلميه المشتركه ሌላው በሶስቱም ሀገራቶች የተመደቡ የሆኑና ሞያዊ እና ቴክኒካዊ ጉዳዮች ላይ ጥናት አድርገው የወሰኑ አካሎች በሙሉ ድምጽ ያሳለፉትን የሆነ ስራ ነው ኢትዮጵያ ይሄ ከሙሊቱ ጋር አያይዞ የምትሰራው ሲሉም ገልጸዋል والتي اكدت ان التعبئه الاوليه بمرحلتها الاولى والثانيه هي جزء من عمليه التشييد وبالتالي لا بد ان تتم في وقتها ስለዚህ ይህ የኢትዮጵያ የሁለተኛው ሙሊት ስራ ከእንትኑ ጋር ተለይቶ የሚታይ አይደለም ከግድቡ ስራ ወይም ግድቡን ከሚፈቅደው የሆነ ስራ የተለየ ነገር የለም ነው ይሄ በጣም የሚገርመኝ እንግዲህ በግብጽ በኩል እንደምናየው በጣም እኛንን ተዘራ ከኛ በስተቀር ሌላ የለም የዓለም 9ኛ ነን ከአፍሪካ አንደኛ ነን ሙናወራት አስከሪያ نصور النيل نصور الغربان النيل غربان النيل الاول الثاني የሚችላቸው አተውርውር ሲሉ ነበር ግን ይህን መግለጫ ከወጣ በኋላ እስካሁን ከግብጽ በኩል ምንም አይነት መግለጫ አላየንም አንድ ግን በጣም ደስ ያለኝ ይሄን ነገር ሲያስቡት ወደ ጦርነቱ ከሄዱ ለነሱም አደጋ መሆኑን በጣም ይፈሩ ይመስላልና ይሄንን አንድ ላይ ማየት አለብን በጣም ወሳኝ የሆነ ፊልም ነው የኢስማኤል የኺድዊ ኢስማኤል የሚባለው ኢትዮጵያን ለመውረር በመጣበት ጊዜ የገጠመው ነገር ነው እኔ እንደኔ እምነት እኛ እንደተባለው ትላንትና ባሳየዋችሁ በአለም እነሱ ባመኑት በአፍሪካ እንኳን አራተኛ ናቸው የሚል ነገር እንኳን ቢቀበሉ ሌላው ቀርቶ ከአፍሪካ ዜሮኛ ብንሆንም ነገር ግን ሐቅን እስከያዝን ድረስ ትላንትና የዳዊትና የጎልያድን ምሳሌ ተነጋግረናል በቁርአን ላይ ከሚን ፊአቲን ቀሊለቲን غلبت فئة كثيرة باذن الله አላህ የሚያየው ፈጣሪ የሚያየው የማነስን የመብዛትን ጉዳይ ሳይሆን ያስከው ሐቅ ነው እኛ ማለት ተበዳይ ነን ይሄ ሁሉ ረሃብ የቀጣን ይሄ ሁሉ ስደት የቀጣን ይሄ ሁሉ በእነሱ በሚሰሩት የፖለቲካ ቆሻሻ ጌም እርስ በርስ እየተባላን መንግስትኛ ላይ እየተፈራረቀብን እነሱ የሚፈልጉት ካልሆነ በስተቀር ከነሱ ጋር የሚሄድ መንግስት ካልመጣ በስተቀር በውሃ ላይ የልማት ጉዳይ የማያስብ የሆነ መንግስት ካልመጣ በስተቀር ሰላማዊ ህይወት አትኖሯትም ብለው
በተለያየ ጊዜ የኛን እንደ ጣና በለስ አይነቱ ፕሮጀክቶችን የጀመሩ ሰዎች ወይ ይገደላሉ ወይ ደግሞ የተለያየ ነገር ተፈጥሮ ለምሳሌ በራሳቸው አንደበት የተመሰከረላቸው እንደ ናዲር ኑረዲን አይነቱ ልክ እንደ ጆንጎሌ የሚባለው የልማት ስራ ከነሱ ለመቦጥቦጥ እንጂ ለነሱ ምንም ነገር ላለመስጠት የተዘጋጀው የሆነው ግን ሲነቃባቸው የፈረንሳዩን እንትን እንዳባረሩት አይነት ልክ እንደዛው እኛም ላይ ወይ እኛ የምንመራው እኛ የምንቆጣጠረው ውሃውን ለክተን እኛ የምንሰጣችሁ የሆነ የልማት ሂደት እኛ የተሳተፍ መብራትም ከሆነ በልካችሁ እኛ ምን ያህል ያስፈልጋችኋል እኛ እንስጣችሁ የሚል ድፍረት ያለበት የሆነ አስተያየት እየሰጡን ነው ያሉት በግልጽ እየተወያየን ያለ ኢትዮጵያ ውሃ እንስጣት መብራት እንስጣት ብለናት ነበር ይሄ ማለት የነሱ ምንድነው ይባለው የነሱ ጡረተኛ ሆነን የነሱ ተገልጋይ ሆነን መኖር ነው ያለብን ራሳችንን ችለን ግን በራሳችን እጅ መጉረስ የለብንም በልኩ እኔ በመሰጥህ ልክ ትጎርሳለህ እኔ በመሰጥህ ልክ ትሮጣለህ የሚል አይነት አካሄድና ጥጋብ የተሞላበት የሆነ አካሄድ ነው ያዙት ዛሬ በጣም እንደው ካሳቀኝ ሐሳብ አንድ ነገር ልንገራችሁና ሼክ አብዱል አዚዝ እኛ ጋር መተው የዚህ ሰውዬ ላይ መልስ ሲሰጡ በሃይማኖቱ ይላል ከላይ ያለው የውሃ ላይ ተጠቃሚ እሱ ነው ቀድሞ የሚጠቀመው ይላል ሐዲሱ እንዴት ይሄን ዘለሉት ሰውየው ብሎ ከተናገረ አንድ ሼክ ነኝ የሚል ከኩዌት ከቱርክ እሱም ተባሮ ነው ከቱርክ ደወለና ይሄ ወንዙ መጀመሪያውኑ የሱ ስለሆነ ነው የፈረዱለት ገብቷቸዋል እንጂ የሱ ባይሆን ኖሮ ከላይ ስለሆነ ምናናል እኛ ምንለው ግብጾች መጀመሪያውኑ ከብዙ አላፍ አመታት በፊት ከብዙ አልፍ ምንድነው ይባለው ብዙ ሺዎች አመታት በፊት የኛ ነበረ ቦታውም እናንተም የኛ ነበራችሁ እናንተ የመጣችሁት ራሱ አዲስ ነው ስለዚህ የኛ ነው ውሃው አለ ሼክ ነው ብሎ ኮን ሼክ ነኝ ብሎ ነው ይሄን ቢለኝ ካሞን ገብቷችኋል ምን አይነት አስተሳሰብ ነው ይሄ እንደዛ ከሆነ የሰውየውን እስኪንየው እንዴት እንደዋሸህ ላሳየህ አልኩት ምክንያቱም ሁለቱ በሃይማኖቱ ተጣልተው ነብዩ መሐመድ የፈረዱላቸው ሰዎች አንዱ ከመካ የሄደ ነው ከመካ የሄደው ደግሞ ላይ ነው የተቀመጠው ከላይ ውሃ የተፈረደለት ሰው ነው ገብቷችኋል የተፈረደለት ሰው እንዴት ሊሆን ቻለ ያኛው የመዲና ሰው ነው ስለዚህ ቀድሞ የኖረው እሱ ነው ስለዚህ መሬቱም አገሩም የነሱ ነው አንሳር የሚባሉት የመዲና ሰዎች ነው ተሰዶ ነው ይሄ ሰው የሄደው ግን ተሰዶም ሄዶም ቢሆን እዛ ውሃውን ቀድሞ ወንዙ ቀድሞ በሱ ቤት ስለሚያልፍ መጀመሪያ አንተ ተጠቀም የቻልከውን ያህል ለመስኖህም ለምንህም ከዛ ገድበህም ይላል ሐዲሱ ከዛ ሞልቶ በደንብ የራስን ፍላጎት የሚያረካ ደረጃ ሲደርስ ልቀቅለት ይላል ምን ታረጋዋለህ ይሄንን አልነው ማለት ምንም መልስ አይኖረው ገብቷቸዋል ስለዚህ ሃይማኖቱን ምኑን የፈለጉትን አልጨማልቀው የፈለጉትን ነገር ማድረግ ነው ሌላው አንድ በጣም የሚያስቅ የመጣለት ደግሞ የዳዊት እና አንድ ታሪክ አላቀም እናንተ መጽሐፍ ቅዱስ ላይ ይኑር አይኑር አላቀም 99 በግ በምሳሌ ነው የሚገልጽለትና 99 በጎች አሉት እሱ እና እኔ ደግሞ አንዲት በግ ነው ያለችኝ እሷንም ሊቀማኝ ነው አለ ይላል እሷንም ወሰደብኝ ወይም ደግሞ ሊወስድብኝ ነው ብሎ ዳዊት ጋራ ከሰሰ ይላል ቁርአኑ ላይ يعني ولي نعجة واحدة وعزني في الخطاب إن أخي له 99 نعجة ولي نعجة واحدة وقال أكفلنيها وعزني في الخطاب إلى سورة صاد مبالا لإنياغانا قرآن داويت قامتو 99 ወንዞች አይደል ብዙ ወንዞች ስላለን ማለት ብዙ ወንዞች አሏቸው እንደገና ናይል ይነኩብናል ነው የሚሉት ልክ እንደዛ ዳዊት ጋር መጥቶ ይላል 99 በጎች አሉት እንደገና አንዷንም በግ ሊካፈለኝ ሞከረ ብሎ ወይም ሊወስድብኝ ሞከረ ብሎ ከሰሰ ዳዊት ጋር ይላል ነብዩላህ ዳውድ አለይሂ ሰላም ያንን ሀብታሙን አልጠየቁትም ሳይጠይቁት የዚህ የደሃው ለቅሶ አሳዘናቸውና ምን አሉ ይላል እዛ ላይ እንዴት እንደዚህ ይላል ተናደዱ ነብዩላህ ዳውድ አለይሂ ሰላም መሆን አልነበረበትም ብለው
ለዛ ለዳሃው ፈረዱለት ይላል ገና ሀብታሙን ሳይጠይቁት ሀብታሙም እኮ እውነቱን ሊሆን ይችላል ትክክል የተናገረው እሱ ሊሆን ይችላል ግን ሳይጠይቁት ፈረዱለት ይላል وإن كثيرا من الخلطاء لا يبغي بعضهم على بعض ምናምን إلا المتقين إلا الذين آمنوا وعملوا الصالحات ብዙ ነገር ተናገሩ ነብዩላህ ዳውድ አንዳንድ ሰዎች ዝም ብለው ያበዙታል ምናምን ብለው በደንብ እንትን ሳይሉ ምናምን ብለው በጣም ብዙ ከዛ አላህ ኮርኮም ማረጋቸው እንዴ ያ ሰው ይሳትሰማ እንዴት ትፈርድለታለህ ለዚህኛው ገብቷቸዋል ይሄ ሱረቱ ሷድ ላይ ቁርአን ላይ ያለ ነብዩላህ ዳውድ አለይሂ ሰላም የተወቀሱበት ነው ከዛ በኋላ ነብዩላህ ዳውድ ሲያውቁት ያንን ፍርድ የሰጡት ልክ እንዳልሆነ ሲያውቁት ይላል በጣም ተጸጸቱ አለቀሱ ለአላህም ሰገዱለት ይላል ይህ ቁርአናችን ላይ የተማርነው ነው እና ይህንን ተሳስቶሱ ለእንትኑ የተፈረደለት መሰለው ለደሃው የተፈረደለት መስሎት ይሄው ነብዩላህ ዳውድ እንኳን ለሱ ፈርዶለታል ብላምን ሲል ይዋቸው በሃይማኖት ራሱ በጣም ያላቸው አረዳድ ልክ እንዳልሆነ ማለት ነው ከዛ በኋላ ጅሎዋል ነው የተፈረደው እኮ ለሀብታሙ ነው እዚህ ጋር ስለዚህ ኢትዮጵያ 100 አይደለም 1000 አይደለም ወደ የፈለገው አይነት ውሃ ቢኖራት በሃይማኖቱ እሳቤ ቢኖራት በመሬቷ ላይ እስከሆነ ድረስ ህዝቦቿ እየተራቡ ህዝቦቿ እየተጣሙ ህዝቦቿ ሳይጠቀሙ ተጠቅመውም ቢሆን የበለጠ ብልጽግናን ፈልገው እንኳን ለመጠቀም ከፈለጉ አንተ ልትካፈል የምትችለው በዓለም ህግ መሰረት ከቦርደሩ የሚወጣ ውሃ ላይ ብቻ ነው እሱንም ደግሞ በእኩል ሌላ አላት ስላላት ተብሎ እንትን አይለም አለበለዛ እናንተም የአስዋን ግድብ ላይ ያላችሁ ያጠራቀማችሁት ውሃ ሊታሰብ ነው የምድር የከርሰ ምድር ውሃችሁ ሊታሰብ ነው ሌላም ስለዚህ ያ ደግሞ እናንተ አትወዱትም ስለዚህ ሰዎች ይሄን ይመስላል ለማንኛውም ወደኔ ሌላው ሐሳብ ከመሄዴ በፊትና ውይይት ከመጀመራችን በፊት እነሱ ያመኑበት የሆነው ይህ በጣም የሚገርመውን የበፊቱን የጦርነት ሂደት አስመልክቶ ያለውን የ5 ደቂቃ እንትን ዝርዝር አብረን እንየው يقول العديد من المراقبين أن الحرب العالمية القادمة ستكون حربا على المياه وهو الأمر الذي بدأ አንዳንዶች ከዚህ በኋላ የሚመጣው የዓለም ጦርነት በውሃ ላይ ነው ብለው ያምናሉ ይለናል بدأنا نرى بدايته في أزمة سد النهضة الإثيوبي ይህ አሁን በተለይ ከህዳሴው ግድብ ጋርም ተነስቶ የመጣው ነገር ጀማሪ እንዳይሆን እስከሚያስፈራቸው ድረስ ይጠቅሳሉ ይለናል صاعد التوتر بين مصر وإثيوبيا مما قد በሱዳንና ማነው በግብጽና በኢትዮጵያ የተፈጠረው ውጥረትን አስከትሎ يؤدي إلى اندلاع حرب على المياه بين البلدين بسبب በሁለቱ ሀገሮች መካከል የጦርነት ደረጃ ሊደርስ የሚያስችል ነገር ሊፈጠር እንደሚችልም ያሰበ بتعنت الموقف الإثيوبي في المفاوضات التي باءت بالفشل ምንም በውጤት ያላለቀው የሆነው የውይይት ሂደት በኢትዮጵያ ግትረኝነት በመጠናቀቁ ይለናል لكن لمن ستكون الغلبة في هذه الحرب؟ ነገር ግን በዚህ ጦርነት ለማን ነው አሸናፊነት የሚኖረው ይለናል وهل حدثت مواجهات عسكرية بين مصر وإثيوبيا من قبل؟ በኢትዮጵያና በግብጽ በኩል በፊት ጦርነት ተደርጎ ያውቃልን ይላል ሲጀምር ኦኬ نعم حدث ذلك بالفعل አዎን ይህ ጉዳይ በትክክል ተከስቶ ነበር ይለናል በነገራችን ላይ ወንድሞች እህቶች በጣም ይቅርታ አድርጉልኝ ከዩቲዩብ መንደር እያየዋችሁ አልነበረምና እንደው አሁን እንኳን ጋፕ ካለልኝ በኋላ አንዳንዴ ርስት ታረጋችኋለሁ በጣም ይቅርታ አድርጉልኝ ለማመስገን ትንሽ ልሞክር እንግዲህ የደረስኩባችሁን ወንድሞቼን እህቶቼን ዳዊት ኤስ በጣም አመሰግናለሁ ወንድም አለም ቴንኪው ለሱፐር ቻት ድጋፍ እንግዲህ ለጊዜው የደረሰኝ የዳዊት ነው እዚህ ፊት ለፊት ግን ብዙዎች አልፈውኛል ወጥተውም ሊሆን ይችላል በጣም ይቅርታ እየጠየቅኩኝ ሁላችሁንም በሱፐር ቻት ላይ ልተሳተፋችሁ ወንድሞቼ እህቶቼ በጣም አመሰግናለሁ ከዚህ በኋላ አይዋለሁኝ ኢንሻአላሁ ተዓላ وليس مرة واحدة بل مرتين አንድ ጊዜ ብቻም እኮ አይደለም ሁለት ጊዜ ነው ይላል ይሄ እንግዲህ የታወቀው ግብጽ ከዛው ወታደር ይዛ መታ እኛ ሀገር ላይ ገባችበት ነው ሁለት የታወቀ ሚለን እና እሱ ሁለቴ ሚለን ማለት ነው እንጂ ባልታወቀ በሌላ እጅ ጥምዘዛ በሌሎች እንትን በዚህ በተቃዋሚዎች በመናምን የወጋችን ግን በትንሹ 17 ይላሉ ሰዎች አንዳንድ ያጠኑት ግን ከዛ በላይ
ሙከራ ተደርጎብናል በጣም በሚያሳዝን መልኩ ማለት ነው والأمر الذي يزعجنا جميعا هو أن الفوز كان حليف الجانب الإثيوبي في يقول العض ሁላችንንም የሚያሳዝነን የሆነውና ውጤቱ ግን የጦርነቱ ውጤት ለኢትዮጵያ የሆነው የነበረው ጦርነት ይለናል وهل حدثت مواجهات عسكرية بين مصر وإثيوبيا من قبل؟ نعم حدث ذلك بالفعل በእርግጥ በትክክል ተፈጽሞ ነበር በኢትዮጵያና በግብጽ በኩል ليس مرة واحدة አንድ ጊዜ ብቻ አይደለም ያው ሁለቴ ነው والأمر الذي يزعجنا جميعا هو أن ሁላችንንም በጣም የሚያስጨንቀንና የሚያናድደን የሆነው እና الفوز كان حليف الجانب الإثيوبي في كلا ምክንያቱም የሽንፈቱ ውጤት የነበረው በእኛ ላይ ነበር አሸናፊዋ ኢትዮጵያ ነበረች ይለናል مرتين بحسب المراجع التاريخية ይህ በታሪካዊ በትክክል የተጠናው የሆኑት ሐሳቦች ሁሉ እንደሚያሳዩት ولكن كيف حدث ذلك ነገር ግን እንዴት ሆነ ይላል እንዴት ሆነ የሚለው ነው አሁን የሚያሳየው كيف هزمت إثيوبيا مصر እንዴት ተደርጎ ኢትዮጵያ ግብጽን አሸነፈች هذا ما سوف نعرفه الآن ይሄንን አሁን የምናውቀው ነው في النصف الثاني من القرن التاسع عشر اتجه خديوي مصر إسماعيل በ12ኛው አጋማሽ የሴንቸሪ ላይ خدوي إسماعيل ወደዛ አካባቢ ሄደ إقامة إمبراطورية مصرية كبرى في إفريقيا تسيطر على القرن الإفريقي በአፍሪካ አካባቢ የግድ እንትናችንን መቆጣጠራችንን ማድረግ አለብን ወይም አካባቢውን መቆጣጠር አለብን የሚል ይሄ ጥጋበኛው خدوي إسماعيل ተነሳ ይላል ወደዛ አካባቢ منابع النيل لذلك ያውም የናይልን ጫፍ እና መመንጫውን ጭምር መቆጣጠር አለብን ብሎ ነው የተነሳውና ይሄዳው عمل على إقامة جيش مصري كبير بقيادة ضباط أوروبيين وأمريكيين በጣም የሚገርመው ሁሌ ካልተለጠፉ የማይሆንላቸው ሰዎች በዛ ጊዜ የአውሮፓ እና የአሜሪካ ወታደሮች ነበሩ የነሱ ጄኔራሎቻቸውና የነሱ መሪዎቻቸው የጦርነቱ ባሻዎቻቸው በሙሉ አሜሪካኖችና አውሮፓዎች ነበሩ ይለናል لذي هذا ما يدل على أنهم ما يخرجون لوحدهم بل دائما مع أوروبا مع أمريكا ومع كذا ملتصقين ليس عندهم يعني ብቻቸውን ሆነው ማሸነፍ የማይችሉ ሁሉ ጊዜ ተለጣፊ ሆነው ከአሁንም ከሱዳን ጋር ነው የተለጠፉት ሌላም ጊዜ ከተቋሚዎቻችን ጋር ነበር ሲለጣጣፉ የነበሩት እናም ሁሉ ጊዜ በሌላ በስተቀረ መዋጋት የማይችሉ ፊትለፊት ብቻቸውን መምጣት የማይችሉ አይነት ስሜት እንዳላቸው በዚሁ ልንማር እንችላለን እና በዛ من መልኩ المنتمين لولايات الجنوب والذين غادروا بعد انتهاء الحرب الأهلية الأمريكية ይሄ እንግዲህ በተለይ እነዚህ ይዘዋቸው የመጡት ወታደሮች የአሜሪካውን የእርስ በርስ ጦርነት ተከትሎ ከዛ ሸሽተው የመጡ ምናምኖች የነበሩ ወታደሮች ናቸው كان الصدام مع الإثيوبيين حتميا في ذلك الوقت ከዛ በኋላ ከኢትዮጵያ ጋራ መጋጠም ግድ ሆነ ይላል فكانت معركتا غوند وغوارا التي وقعت في ጉንዳ እና ጉራ የሚባለው ሁለቱ ጦርነቶችም ተፈጸሙ ይላል عام 1875 አንደኛው በ1875ኛው የተደረገው ሲሆን حيث توجهت قوة مصرية قوامها 1200 جندي من 1500 ወታደር አስከትሎ የሄደው ይህ የግብጽ ጦር بناء كسلا واحتلت كيلين ولكن ከሰላን ሌሎችንም አካባቢዎችን በሙሉ ተቆጣጥሮ በሱዳን በኩል ያሉትን አካባቢዎች مع احتجاجات إثيوبيا انسحب الجيش غير أنه خلف حامية وراءه لحماية بعثة كاثوليكية ከዛ በኋላ የተለያዩ አካባቢዎችን ለመቆጣጠር ያደረገውን የተወሰኑ መከፋፈል አድርጎ የተወሰኑ ተመለሱ رغم وجود تلك البعثة في المنطقة لأكثر من 40 عام ከዛ በኋላ በሌላ አካባቢ ላይ ለ40 አመት ያህል ከዚህ በፊት የቆዩ የነበሩትን ሰዎች ሁሉ ይዞ ነው ያለው دون حماية وخلال شهر أكتوبر من عام 1875 እንግዲህ በዛው አመት በ1875 ላይ احتلت قوة مصرية منطقة جندا وأرسل مبعوثا إلى ملك إثيوبيا
ጊንዳ ወይም ጉንዳ የሚባለውን አካባቢ ለመቆጣጠር ሄዱ ይላል يوحنا السادس يطالبه بترسيم الحدود ከዛም ለዮሐንስ አራተኛ ነው እና የተማርነው እሱ 6 ነው ያለው የድንበር ንካፈልና ንካለል የሚል ጥያቄ ያቀረበለት ይላል ለአጼ ዮሐንስ وقد اعتبر الملك الأثيوبي الرسالة بمثابة تهديد ይህ ማለት በጣም ትልቅ ድፍረት መሆኑን የቆጠሩት አጼ ዮሐንስ ደግሞ ራሱ ተላላኪውን የመጣውን እዛው አስቀረው سجن الرسول وأعلن الحرب على مصر ራሱን እዛው ተልኮ የሄደውንም ሰው እዛው አስቀርተውት ግብጽ ላይ ጦርነት አወጁ ክተት አዋጅ ታወጀ ይላል جاء ذلك في وقت وردت فيه الأنباء للجانب الأثيوبي بأن المصريين يعززون قواتهم داخل الأراضي الأثيوبية بنحو 2000 جندي በጣም በነገራችን ላይ በዚህ እሱ ወደ 2000 ምናም ይሆኑ ወታደሮችን ሁሉ አሰባስቦ የነበረው ኃይል ነገር ግን አጼ ዮሐንስ በዛ ጊዜ ያሉትን ሌላው ቀርቶ ተቃዋሚዎቻቸውንም ምናምን ልክ ይሄ ነገር በምንድነው የሚያስታውሰኝ እኔ የአድዋንም ጊዜ ያስታውሰኛል የአድዋ ጊዜ አጼ ምኒልክ ሁለተኛው አጼ ምኒልክ ምንድነው ያሉት የተቀየማችሁኝ ይቅር በሉኝ እኔም የተቀየምኳችሁን ይቅር ብያለሁኝ ያለንን ሁሉ ልዩነት ረስተን አሁን ሀገራችን ላይ የተጣለብንን ነገር አብረን እንመክት እና እግዚአብሔርን ይዘን ብለው ማለት ነው ስለዚህ አብረን እንመክት ይህንን ጠላት ወስልተህ የቀረህ ማርያምን አልምርህ ብለው ተነሱ ወንዱም ሴቱም ሙስሊሙም ከነሸሆጀሌን አይነቱ ከምንድነው ስሙ ከአሁን በኒሻንቆል ያያነው ከሚሉት አካባቢ 5000 ወታደር ይዘው ፈረሰኛ ያውም ይዘው ከዛም ከዚህ ምናው መርሰመተር እና ምናም የሚጠሩት በሙሉ ከኦሮሞም ከምኑም አካባቢ ስለዚህ ይሄን ኢትዮጵያን እንደዚህ ያቆዩልንና እዚህ ድረስ ያመጣው አለበለዛ አሁን ያንዱ ግብጽ ባሪያ ነበር አንዳችን ማለት ነው በጣም እኮ ነው የሚያሳዝነው ይሄንን አለማወቅ አንዳንዴ በታሪካችን ያለፉትን አጼዎችም ጥፋታቸውን ይዘን ጥሩ የሰሩትን በጣም አመስግነን በቃ አልፈዋል እነሱ ለጌታ ሄደዋል እኛ ግን በሰላም መኖር እንችላለን እኛ ግን አሁን ባለው እንትን እንጂ ለምሳሌ ጥቁሮችና አሜሪካኖች እንዴት መኖር ይችላሉ ሜሪላንድ ብትሄድ አሁን ጥቁሮቹን በፊት እያሰሩ እንደ በሬ ወይም እንደ በግ እንደ ጉረኖ ነገር የሚያስሯቸውና እየመረጡ እንዲየነካኩ ይሄ ነው ጠንካራ ያሉ የሚሸጡበት ቦታ አለ አሁን ባልቲሞር የሚባለው ቦታ እኔ ባይና አይቻለሁ ስለዚህ አሁን ሌላው ቀርቶ እሱ እንኳን ይፍረስልን አላሉ ጥቁሮቹ ግድ የለም እሱን እያየን የበፊት ታሪካችን ናስተው አሁን እንደውም ኦባማ መሃል ላይ የጥቁሮችን ሁሉ በደል የሚያሳይ የሆነ ትልቅ ሙዚየም ዋሽንግተን ዲሲ መሃል ላይ ዋይት ሃውስ አጠገብ ነው የሰራው ስለዚህ ታሪክን ማወቅ መማር ማየት ምንም ችግር የለውም ግን ታሪክን መጥፎውን መድገም ነው መጥፎ ስለዚህ ታሪክን መጥፎውን ማለት የሌሎችን የበላይነት የሚያሳየውን የሃይማኖትም ይሁን የዘርም ይሁን የምን የበላይነት ግን ማሳየት እና የበፊቱን ስቦ አምጥቶ አሁንም ያንኑ አይነት በደል ሰራለው ማለት በፍጹም አይፈቀድም መልካሙን ብቻ ለምሳሌ ከመልካሙ ከምንወስደው ከአጼ ዮሐንስ አራተኛው መውሰድ አለብን ብዬ ከማምንበት የዚህ ጊዜ ግብጽን መጣ ከሙስሊሙም ጋር ከክርስቲያኑም ጋር ካሉት ኃይሎች ጋር በሙሉ ተረባርበው ይሄው መቱን ወገሩን ይላል قدموا بقيادة مونزنجر باشا من كسلا እንግዲህ ከሞንዚንገር ባሻ ምናምን ይባል ከከሰላ ሰው አስመጥቶ ያውም ተጨማሪ ማለት ነው አስመጥቶ ወጊያው ገጠ له الأثيوبيين كمينا بالقرب من العدوى በአድዋ አካባቢ አሁንም ይሄም የመጀመሪያው አድዋ ነው ማለት ነው ከአድዋ አካባቢ ላይ የሚገርም አይነት ጥበቃን ጠበቋቸው ይላል እዛ ቦታ ላይ ለየት ያለ ማለት ከሚን ማለት ነው ለየት ያለ ወጥመድ ሰርተውላቸው ጠበቁ ማለት ነው لقي مونجينر وكل القوة التي كان يقودها تقريبا حتى ከዛ ይሄ ሞንጌነር በለው ምናምን በለው ከከሰላ ያመጡትን በሙሉ አፈር አበሏቸው ይላል አፈር فهم على يد قبائل الدناكل ና ደናክሎች ሌሎችም አንድ ላይ ተሰብስበው بدب አድርገው ቀጠቀጧቸው ይላል وفي 14 من نوفمبر هجمت قوات الكولونيل أريندوب في جندت وكانت القوات እንደዛው በጉንደት የገጠማቸው የሆነው ጦርነት በጣም ኃይለኛ ሆኖ مصرية تتكون من 2500 جندي 2500 የነበረው የግብጽ ወታደር በሙሉ አፈር በላ بقيادة ضباط أوروبيين وأمريكيين ያውም የአውሮፓና የአሜሪካ
መሪዎችና ታላላቅ እንትኖች የሚመሩት ማለት وقد فوجئوا باستخدام القوات الإثيوبية للبنادق እና በጣም የሚገርመው ኢትዮጵያኖቹ ይጠቀሙት የነበረው ቡንዱቅያ የሚባል በናድቅ ማለት እንትን ይመስለኛል መሳሪያ ነበራቸውና ይጠቀሙ ነበር وقد لقي أريندوب حتفه في هذه المعركة አሪንዶብ የሚባለው በዛ ጊዜ ይመራው የነበረው እዛው ዋጋውን አገኘ وكان ذلك مصير ضباطه أيضا ومنهم ሁሉም በጣም ታላላቅ የሚባሉት በዛ ጊዜ ጦርነቱ ይመሩትን በሙሉ አፈራ በሏቸው ይላል ركال نوبار ابن شقيق رئيس وزراء مصر حينئذ نوبار باشا ሌላው ቀርቶ በዛ ጊዜ ኖበር ባሻ የሚባለውን የመሳሰሉትን ያዟቸው ነው የሚለው ሌሎችም የተያዙ تنتهي المعركة بهزيمة نكراء للقوات المصرية በጣም አዋራጅ የሆነ ነው የሚለው ነክራ ማለት በጣም የከፋ የሆነ መሸነፍን ተሸንፈው ተባረሩ ይላል المعركة الثانية هي معركة غورا ሌላው የጎራ የሚባለው ጦርነት ነው في عام 1876 ይሄም በ1876ኛው በአመቱ ማለት بعد هزيمة غوندت جرد الجيش المصري حملة ይሄ በጎንደት የደረሰባቸውን ሽንፈት ለማካካስ የተደረገ የሆነ ጦርነት ሲሆን أكبر قوامها 20,000 جندي على إثيوبيا بقيادة محمد راتب باشا محمد راتب باشا የሚባለው 20,000 ወታደር ባለፈው 2500 ስለሆነ የተሸነፍ ነው አሁን 20,000 ብናደርገው እናሸንፋለን ብሎ ጎትቶ ሄደ جنرال الأمريكي ويليام لورينج አሁንም ዊሊያም ሮሊንግ የሚባለውን የአሜሪካዊ ወታደር ነው እኔ ታሪክ ራሱን ይደግማል ነው እንደሚባለው አሁንም እኮ አሜሪካኖችን ነው አይደል ያያዙ የሚያስፈራሩን ወይም ደግሞ አሜሪካኖች ናቸው አሁን የተለያዩ አንዳንድ ማስጠንቀቂያ ማስፈራሪያ ወይም ደግሞ ተላላኪ የላኩብን ያሉት እነሱ ናቸው حيث تقدم المصريون إلى غورا وأقاموا حامية هناك ከዛ ጎራ የሚባለው አካባቢ ሄደው የወታደራዊ ካምፕ ሰርተው እዛ አካባቢ ሰፈሩ ይላል وفي 5 و6 من نوفمبر ከዛ በ5ና በ6ኛው ኖቬምበር ላይ በ1876 أن الجيش الأثيوبي وكان قوامه 200,000 جندي ኢትዮጵያኖቹ 200,000 ሆነው መጡላቸው ይላል ዋጧቸው ነው ይባላል هجوما على القوات المصرية ከዛ ጎረሷቸው ይላል በቃ ምንም ፋታ አልሰጧቸውም እንዳለ ወረሯቸው አለ هجوم ማለት አንዴ سفروا كانت القوات الإثيوبية المهاجمة مسلحة بالبنادق ومدفع واحد عند بتشا انتني ያላቸው ምንድነው መድፍ ያላቸው አንድ ብቻ መድፍ ነው ያላቸው ሌላው ጠመንጃዎች ነው ያሏቸው በዛ በደንብ አድርገው ቀጠቀጧቸው ይላል وكان راتب باشا يريد المبادرة بمهاجمة الإثيوبيين غير أن الجنرال لورينج فضل التحصن في المعسكر الذي የተወሰኑት ዋሻ ይዘው ማለት ምሽግ ይዘው ይጠብቃሉ ሌሎቹ ይዋጋሉ በጣም ብዙ አይነት የመጣባቸውን ኃይል መቋቋም ስላቃታቸው የተወሰኑት እርስ በርስ ተለያዩ ይላል አንዱ በቃራ ዋሻችን ውስጥ አርፈን እንቀመጣለ ሌላው እንጋፈጣለ በዚህ አይነት መልኩ አፍረከረኳቸው كان بتلال اعتلتها القوات الإثيوبية التي ነገር ግን ኢትዮጵያኖቹ አካባቢውን በደንብ ስለሚያውቁት የተለያዩ የተራራዎቹን ምናምን አካባቢዎችን ሁሉ በጣም ደስ የሚል አገላለጽ ነው የሚገልጸው በደንብ አድርገው አንድ ላይ ከበው ቀጠቀጧቸው فتحت نيرانها على من في المعسكر المصري በዛው ምንም ሳይወጡ ሙሉ በሙሉ ከበው ሁሉንም በደንብ አድርገው በመሳሪያ መቀጥቀጥ ጀመሩ ይላል وقد حاول أحد قادة الجيش المصري وهو إسماعيل باشا كامل إعادة تجميع الجيش دون جدوى ነገር ግን እነሱ በተለያየ መልኩ በታትነዋቸው በደንብ አድርገው ሲቀጠቅጧቸው እስማኤል ባሻ የእንትኑ መሪ የሚችለውን ወታደር ሁሉ አሰባስቦ እንደገናም ሊሞክር ነበር ግን አልቻለም ይላል وفي 8 و9 من مارس هجمت القوات الإثيوبية غورا ከዛ በ5ኛውና በ9ኛውና እስከ 5 እስከ 9 ባለው وقاد رشيد باشا وعثمان بيك نجيب هجوما مضادا ضد الإثيوبيين በሁሉም በዛ በኩል ያሉት ሌሎችም ተጨማሪ መተው አንድ ላይ ሌላ ጦርነት በደንብ አድርገው الذين صدوه وأنزلوا بالقوات المهاجمة خسائر فادحة واستولوا على الكثير من المعدات ነገር ግን ወታደሮችን ሁሉ ጨርሰው በጣም ብዙዎቹን በያዟቸው እና እንትን አረጓቸው ምርኮ አረጓቸው وفي 12 من مارس وصل القنصل الفرنسي في مصر
ከዛ በኋላ በፈረንሳይ ካውንስል ወይም ደግሞ ቆንስላው بكل ملكتنيا متو مسيو سرزاك إلى ساحة المعركة حيث اصطحب الجرحى المصريين عائدا إلى مصر በጣም የተጎዱት የሆኑና ብዙ ጉዳት የደረሰባቸውን የግብጽ ምርኮኞችን ብቻ አስፈቅዶ ይዟቸው ለመመለስ በቃ ይላል እንግዲህ ايه راساتشو يمسكروت يعني. وما زال الإثيوبيين يحتفظون بمدفعين حصلوا عليهما من القوات المصرية حين ከዛ ጊዜ ያገኙት የሆነ ሁለት ከእንትኖች የቀሟቸው ሁለት መድፎች አሉ መድፋዕ ይላል መድፍ ይላል የኛዎቹ አንድ አይነት ነው እና ይህ መድፎች ሁለቱም በአሁኑ ሰዓት ኢትዮጵያ ይገኛሉ ይላል ይሄኛው አረብኛ ፕሮግራሜ ላይ በኔ የትኬት ወጪ መታችሁ ማየት ትችላላችሁ እላቸው ነበርና ይህንን ዝንጣ ወይም ደግሞ ይህንን አይነት ፉከራ እንድፎክር በኢትዮጵያዊነቴ እድል ለሰጡኝ በዛ ጊዜ ይህንን አይነት ድል ላመጡልን ለአጼ ዮሐንስ አራተኛው ምስጋና ይድረሳቸው ምክንያቱም ቀና ብዬ አንተ ግብጻዊ ሆይ አሁን መተህ እኔ ላይ ልታፏጭ አትችልም እኛ ከዚህ በፊት ገርፈናል አሁንም እንገርፋለን ብዬ መናገር አስችሎኛል ግልጽ ነው ስለዚህ ያመሰገነን ማመስገን ማን እንደሆነ ራሱ አይገልጽም ሐዲሱ መላ የሽኩሪ الناس ነው ሰውን የማያመሰግን አላህን አያመሰግንም ነው ስለዚህ መልካም የሰራን ማመስገን ጥፋት የተረጋገጠ ካለ የሞተ ሰው ከሆነ ምንም ወደ ጌታ ሄዷል ስለዚህ አላህ ይተሳሰበው እዛው ነገር ግን ከጥፋቱ መማር ያንን ጥፋት እንዳይደገም እኛ ወጣቶቹ እኛ አባቶቹ እኛ ልጆቻችን ላይ እንዴት እናስተምር ብለን እኛ መነጋገር አለብን ለቂም ለበቀል ለማን ጊዜ የለንም ቦታም የለንም ለዛ አሁን ዓለሙ እንደዛ አይፈቅድም ደሞ ይሄ ምቀኛ እንትን ጥላቻ ምናም ሰውየው ራሱ ነው የሚኮስሰው ራሱ ሰውየው አቅሙ ራሱ ይደክማል ስለዚህ የሚሻለው تلك امتون ይላል ቁርአኑ እነዛ ህዝቦች ናቸው قد خلت ሄዱ ይላል ቁርአን ላይ لها ما كسبت የሰሩት መልካም ነገር ካለ ያገኛሉ ወለኩም ما كسبتم እናንተ ደግሞ የምትሰሩትን ነው የምትጠይቁት ስለዚህ ለሀገሬ ምን ሰራው ምን ልስራላት ምንስ እየሰራውላት ነው ብለን ነው መጠየቅ ያለብን اذن في مدينة أكسوم واخيرا ሁለቱን ምንድነው ስሙ መድፋዕ ወይም መድፎች ማየት የፈለገ አክሱም ይሄድ ይላቸዋል ይሄ ባለፈው አንድ አብዱላህ ሸሪፍም እንደዛ ሲል ነበር رغم هزيمة مصر في هذه المعارك التي جرت قبل أكثر من 130 عام ይህ እንግዲህ ከ130 ዓመት በፊት የተደረገ የሆነ የግብጽ ጦርነት እና የተሸነፈችበትና በደንብ ተገርፋ የተመለሰችበት የሆነ ጦርነት ነው هذا لا عبر عن قوة الجيش المصري الحالية التي تفوق الجيش الإثيوبي بفارق شاسع من حيث تسلح وعدد الأفراد والقدرات القتالية አሁን ግን የግብጽ ጦር በጣም ተደራጅቷል የበለጠ ነው በጦርም ደረጃ ኢትዮጵያን ይበልጣታል ይለናል ማሳረጊያው ይሄ ነው የሱ የኛ ማሳረጊያ ደግሞ ምንድነው በፊትም ቢሆን እየተመራህ የመጣው ይሄ ነው እስማኤል ኺድዊ እስማኤል የሚባለው እየተመራህ የመጣው وكنت مع جنرالات امريكيين في ذلك الوقت والان ايضا አሁንም ቢሆን የሚመጣው ከማንም ነጫጨባ መሪዎች ጋር ነው ያው እነሱ የራሳቸው እንትን ይላቸው ግን ኢንሻአላህ ሐቀን ስለሆነ ያዝነውኛ በዋችን ላይ እንስራን ያልነው ሃይማኖታዊም ባክግራውንድ አለን ሐቅም ከኛ ጋር ነው ስለዚህ ይሄንን ታሪክ በደንብ እያጣጣምን በደንብ በእንግሊዝኛም በትግርኛም በጉራግኛም እየተረጎመን እየዋጥ ነው በደንብ እና አጼ ዮሐንስ አራተኛው ይህንን አይነት ድል አስገኝተውልናል አሁንም እኛ የትኛው ነንኛ ከተሰባስበን የዛን ጊዜ ግብጽን ከመቱት ሰዎች ነው ምን ሆነው ወይስ ደግሞ ዳርዳር ሆነው ከሚሽለከለኩት ወይም ዳርዳር ሆነው ከጀነራሎቹ ጋር ምናምን ወሬ ከሚያቀብሉት ባንዳዎች ጋር የቱ ጋር ነው ምን ቆመው ነው በቃ ምንም ካልኩሌሽን አያስፈልገውም ይሄ ሀገር ነው የመጣብን የሀገር ጉዳይ ነው ስለዚህ አጎቴ ታስሯል ብለ ወይም የሆነ ምድረ ይባለው የሆነ ጊዜ አሁን በተፈጠሩትም ጦርነቶች የሆነ ሰው ተጎድቶብኛል ብለ ምታቆርፋት ኢትዮጵያን ከሆነ ኢትዮጵያ ምን ማላረገች የምታቆርፈው ዶክተር አብይን ከሆነ አቁርፈው እስከ ዘላለም ምንም ችግር የለውም ግን እየተቆራረፍክም ቢሆን
አገረ አንድ ላይ ጦርነቱን ኢትዮጵያ ላይ የሚመጣ ጦርነት ካለ ለኢትዮጵያ ማገዝ ግዴታችን ነው እናት ናት እኛ ደግሞ እንደ ወንድም እንደ እናት እህት ነን ወንድምና እህት ይጋጫሉ አንዳንዴና አንዳንዴ እንደውም እህቴን ሳሳድዳት እናቴ ጀርባ ሄዳ ትደበቃለች እንደዛ ነው ኢትዮጵያ ዘንድ እንደበቁላችንም አሁንና ማንኛውንም ከውጭ የመጣብንን ኃይል እንጋፈጠው እላለሁኝ በተረፈ የእናንተ ጊዜ ደርሷል ስለዚህ